ጤና ይስጥልን የኢትዮ ፕሮ ኤጁኬሽን ቤተሰቦች እንደምን ቆይታችኋል? የኢትዮ ፕሮ ኤጁኬሽን ዛሬም እንደተለመደው ምርጦቹን 10 ጥያቄዎቹን ይዞላችሁ መጥቷል። የዛሬዎቹ ምርጥ 10 ጥያቄዎች ከፍሬሽማን ኮርስ ኢመርጂንግ ቴክኖሎጂ ሁለተኛ ቻፕተር ማለትም ቻፕተር 2 ዴታ ሳይንስ ከሚለው ርዕስ የወጡ ምርጥ 10 የሚድ ኤግዛም ጥያቄዎች ናቸው። እነዚህን ጥያቄዎች በደንብ አድርጋችሁ በአግባቡ የምትሰሩ ከሆነ እዚህ ቻፕተር ላይ ውጤታማ እንደምትሆኑ ምንም ጥርጥር የለንም። ስለዚህ እነዚህ ጥያቄዎች በተደጋጋሚ በየካምፓሶቹ እንዲሁም ደግሞ በየአመቱ የሚወጡ ጥያቄዎች ስለሆኑ በጥንቃቄ ለመስራት ሞክሩ ማለት ነው እነዚህን ጥያቄዎች። ሌላው እኛ ያዘጋጀንበት መንገድ ከድግግሞሹ ባሻገር ደግሞ ሙሉ ኮንተንቱን በጠበቀ መልኩ ማለትም ይሄን ቻፕተር ሰመራይዝ በምታደርጉበት መልኩ አድርገን ነው ያዘጋጀናቸው። ስለዚህ እነዚህን ጥያቄዎች ሲሰሩ ቻፕተር ቱንም ሰመራይዝ ታደርጋላችሁ ማለት ነው። ለኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ምክንያቱም እንደነዚህ አይነት ምርጥ ጥያቄዎችን ለማግኘት ይህንን ቻናል ሰብስክራይብ ማድረግ ይጠበቅባችኋል። እንዲሁም ደግሞ ለፍሬሽማን ኮርሶችም ለሲኒየር ኮርሶችም በአማርኛ የተዘጋጁ ኮርሶችን ማለትም ክላሶች ይኖሩናል። ስለዚህ እነሱንም ለማግኘት ይህን ቻናል ሰብስክራይብ ማድረግ ይጠበቅባችኋል ማለት ነው። በዚህ ወደ ጥያቄዎቹ እናመራለን። የመጀመሪያው ቶፕ 10 ጥያቄ የሚሆነው what is the primary role of a data scientist in the context of big data ነው የሚለው። A to manually process data using traditional tools, B to analyze structured data only, C to master the full spectrum of data science life cycle and uncover useful intelligence, D to focus solely on data storage solutions ነው የሚለው የመጀመሪያው ጥያቄያችን። ወደ ሁለተኛው ጥያቄያችን ከማምራታችን በፊት የነዚህን ምርጥ 10 ጥያቄዎች መልሶች ከፈለጋችሁ ወይም ደግሞ ራሳችሁን ለመገምገም ቼክ ለማድረግ መልሶቹን ከፈለጋችሁ እዚህ ቪዲዮ ዲስክሪፕሽን ቦክስ ላይ መልሶቻቸውን እስከነ ኤክስፕላኔሽናቸው ነው የምናስቀምጥላችሁ። እንዲሁም ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት ብትጠይቁን እንልክላችኋለን ማለት ነው። የኢትዮ ፕሮ ኤጁኬሽን የቴሌግራም ቦት ላይ ለጥያቄና አስተያየት በሚለው ኦፕሽን ብታጋሩን እንልክላችኋለን ማለት ነው። መልሶቻቸውን ስለ ኢትዮ ፕሮ ኤጁኬሽን የቴሌግራም ቦት መሀል ላይ የምነግራችሁ ይሆናል። ወደ ሁለተኛው ጥያቄ የምናመራ ይሆናል። በዚህው የሁለተኛው ጥያቄያችን የሚሆነው which of the following best describes the difference between data and information ነው የሚለው። A data is processed while information is raw. B data is raw and unprocessed while information is processed and meaningful. C data is always structured while information is unstructured. D data is structured databases while information is stored in data warehouses ነው የሚለው የሁለተኛው ጥያቄያችን ማለት ነው። ወደ ሶስተኛው ጥያቄ ደርሰናል። አሁንም በድጋሚ መልሶቻቸውን ቼክ ማድረግ ከፈለጋችሁ ዲስክሪፕሽን ቦክስ ላይ እንዲሁም ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት ማግኘት ትችላላችሁ። ወደ ሶስተኛው ጥያቄ እናምራለን። የሶስተኛው ጥያቄያችን የሚሆነው which of the following is not a characteristic of big data ነው የሚለው ዴታ A volume, B velocity, C varieties, D variability ነው የሚለው የሶስተኛው ጥያቄያችን። አራተኛው ጥያቄ ላይ ልንደርስ ነው። ወደ አራተኛው ጥያቄ ከመሸጋገራችን በፊት የእነዚህን 3 ጥያቄዎች መልስ ለማግኘት በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነትም ማግኘት ትችላላችሁ። የኢትዮ ፕሮ ኤጁኬሽን የቴሌግራም ቦት እንግዲህ ለእናንተ ለካምፓስ ተማሪዎች ተብሎ የተዘጋጀ ምርጥ ቦት ነው። ቦቱ ላይ የሚድ ኤግዛሞችን፣ የፋይናል ኤግዛሞችን፣ ሞጁሎችን እንዲሁም ደግሞ ሾርት ኖቶችን የምታገኙ ይሆናል ማለት ነው። የፍሬሽማን ኮርሶችንም እንዲሁም ደግሞ በቅርቡ የሲኒየር ኮርሶችንም አፕላይ የምናደርግበት ይሆናል ብለናል ቦታችን ላይ። ሌላኛው እጅግ በጣም ወሳኙ ነገር ቦታችን ላይ ቪአይፒ የቴሌግራም ቻናል አለ። እሱ ቻናል ለካምፓስ ተማሪዎች ብቻ ተብሎ የተዘጋጀ እጅግ በጣም ምርጥ ቻናል ነው። ስለዚህ እሱ ቻናል ላይም ጆይን ማድረግ እንዳትረሱ ማለት ነው። ወደ አራተኛው ጥያቄ እናመራለን። የአራተኛው ጥያቄያችን የሚሆነው
ዋት ኢዝ ዘ ፐርፐዝ ኦፍ ዘ ሀዶፕ ዲስትሪቢዩትድ ፋይል ሲስተም ነው የሚለው። ኤ ቱ ፕሮሰስ ሪል ታይም ስትሪሚንግ ዴታ፣ ቢ ቱ ስቶር ኤንድ ማኔጅ ላርጅ ዴታ ሴት አክሮስ ዲስትሪቢዩትድ ሲስተምስ፣ ሲ ቱ ቪዥዋላይዝ ዴታ ፎር ኢንድ ዩዘርስ፣ ዲ ቱ ክሊን ኤንድ ኪውሬት ዳታ ነው የሚለው የአራተኛው ጥያቄያችን ማለት ነው። ወደ አምስተኛው ጥያቄ ልንሸጋገር ነው። እስካሁን አራት ጥያቄዎችን አግኝተናል። እስካሁን ካየናቸው አራት ጥያቄዎች ምን ያህሉን ሰርታችኋቸዋል? ራሳችሁን በደንብ አድርጋችሁ ለመገምገም ሞክሩ። ምክንያቱም እነዚህ ጥያቄዎች እጅግ በጣም በተደጋጋሚ የሚወጡ ጥያቄዎች ናቸው እዚህ ቻፕተር ላይ ማለት ነው። በተለያዩ ካምፓሶች እንዳየነው እነዚህ ጥያቄዎች በጣም ነው የሚደገሙት ወይም ደግሞ ተያያዥነት ባለው መልኩ ነው የሚመጡት ከእነዚህ ጥያቄዎች ጋር ማለት ነው እዚህ ቻፕተር ላይ። ስለዚህ በደንብ አድርጋችሁ እነዚህን ጥያቄዎች ለመስራት ሞክሩ ማለት ነው። ወደ አምስተኛው ጥያቄ የምናመራ ይሆናል። የአምስተኛው ጥያቄያችን የሚሆነው which of the following is an example of semi-structured data ነው የሚለው። ኤ ጄሶን ፋይል፣ ቢ ሪሌሽናል ዳታቤዝ ቴብል፣ ሲ ቪዲዮ ፋይል፣ ዲ ሃንድ ሪተን ኖት ነው የሚለው የአምስተኛው ጥያቄያችን ማለት ነው። ወደ ስድስተኛው ጥያቄ ልናመራ ነው። እስካሁን ከቶፕ 10 ጥያቄዎቻችን አምስቱን ጥያቄዎች አየን። አምስት ጥያቄዎች ይቀሩናል። ስለዚህ እስካሁን ካየናቸው አምስት ጥያቄዎች ወይም ደግሞ 50% የሚሆኑትን ጥያቄ አይተናል። ምን ያህል አገኛችሁ? እራሳችሁን በደንብ አድርጋችሁ ገምግሙ። ምናልባትም የጥያቄዎቹን መልስ ከፈለጋችሁ ወይም ደግሞ ቼክ ለማድረግ ከፈለጋችሁ እዚህ ቪዲዮ ዲስክሪፕሽን ቦክስ ላይ አስቀምጠንላችኋል እስከነ ኤክስፕላኔሽናቸው ማለት ነው። ከዚህ ከዲስክሪፕሽን ቦክሳችን ባሻገር ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት ማግኘት ትችላላችሁ። ለጥያቄና አስተያየት በሚለው ኦፕሽናችን ቦታችን ላይ ማለት ነው ቴሌግራም ላይ ገብታችሁ ኢትዮ ፕሮ ኤጁኬሽን ቦት ብላችሁ ታገኙታላችሁ። ቦታችን ላይ ለጥያቄና አስተያየት የሚል ኦፕሽን አለ። እዛ ላይ ገብታችሁ የጥያቄዎቹን መልስ ላኩልን ብትሉን እኛ እንልክላችኋለን ማለት ነው። በፍጥነት ነው የምንልክላችሁ። እናንተ ብቻ ጠይቁን። ወደ ስድስተኛው ጥያቄ እናመራለን። የስድስተኛው ጥያቄያችን የሚሆነው ዋት ኢዝ ዘ ፕራይማሪ ፈንክሽን ኦፍ ያርን ኢን ዘ ሀዶፕ ኢኮሲስተም ነው የሚለው። ኤ ቱ ማኔጅ ክለስተር ሪሶርስ ኤንድ ስኬጁል ታስክስ፣ ቢ ቱ ስቶር ዳታ ኢን ኤ ዲስትሪቢዩትድ ማነር፣ ሲ ቱ ፕሮሰስ ዳታ ዩዚንግ ማፕሬዱስ፣ ዲ ቱ ቪዥዋላይዝ ዳታ ፎር ኢንድ ዩዘርስ ነው የሚለው የስድስተኛው ጥያቄያችን ማለት ነው። እስካሁን 6 ጥያቄዎችን አይተናል። እስካሁን ካየናቸው 6 ጥያቄዎች ምን ያህሉን ሰርታችኋቸዋል በአግባቡ? የትኛውንስ ስታችኋል ወይም ደግሞ ዘንግታችሁታል? ከነዚህ ጥያቄዎች የረሳችሁት ወይ የዘነጋችሁት ጥያቄ ካለ ተመልሳችሁ ማየት ይጠበቅባችኋል ማለት ነው መጽሐፎቻችሁን። ምክንያቱም እነዚህ ጥያቄዎች እጅግ በጣም በተደጋጋሚ የሚወጡ ጥያቄዎች ስለሆኑ ማለት ነው። የእነዚህን ጥያቄዎች መልስ ማግኘት ከፈለጋችሁ ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት አሊያም ደግሞ እዚህው ዲስክሪፕሽን ቦክሳችን ላይ ማግኘት ትችላላችሁ ማለት ነው። ወደ ሰባተኛው ጥያቄያችን በዚህው የምናመራ ይሆናል። የሰባተኛው ጥያቄያችን የሚሆነው which step in the data processing cycle involves transforming raw data into a more useful form ነው የሚለው። ኤ ኢንፑት፣ ቢ ፕሮሰሲንግ፣ ሲ አውትፑት፣ ዲ ስቶሬጅ ነው የሚለው የሰባተኛው ጥያቄያችን። እስካሁን ካሉት ምርጥ 10 ጥያቄዎች 7ቱን ወይም 70% የሚሆኑትን ጥያቄዎች አይተናል። እስካሁን ያየናቸውን 7 ጥያቄዎች በደንብ አድርጋችሁ በአግባቡ እንደሰራችሁ እናምናለን እናስባለን ማለት ነው። ምናልባት የዘነጋችሁት ካለ ተመልሳችሁ መጽሐፎቻችሁን ማየት ይጠበቅባችኋል ማለት ነው። እንደነገርናችሁ ለጥያቄዎቹ መልሶች ከፈለጋችሁ ወይም ደግሞ ጥያቄዎቹን ከሰራችሁ በኋላ መልሶቻቸውን ቼክ ማድረግ ከፈለጋችሁ
በዚህ ቪዲዮ ዲስክሪፕሽን ቦክስ ላይ እንዲሁም ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት መልሶቻቸውን ማግኘት ትችላላችሁ ማለት ነው። በድጋሚ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት የሚድ ኤግዛሞችን፣ የተለያዩ ካምፓስ የሚድ ኤግዛሞችን፣ የፋይናል ኤግዛሞችንም ታገኙበታላችሁ ቦታችን ላይ ማለት ነው። እንዲሁም ደግሞ የሲኒየር ኮርሶችንም በቅርቡ አፕላይ የምናደርግበት ይሆናል። ሌላው እጅግ በጣም ወሳኙ ነገር ቪአይፒ የቴሌግራም ቻናል ታገኙበታላችሁ ቦታችን ላይ። ቪአይፒ የቴሌግራም ቻናሉ ለእናንተ ለካምፓስ ተማሪዎች ብቻ ተብሎ ተመጥኖ የተዘጋጀ ምርጥ ቦት ነው። ስለዚህ እሱ ቦት ላይም በደንብ አክሰሱን በመጠቀም ተጠቃሚ መሆን ትችላላችሁ ማለት ነው። ወደ 8ኛው ጥያቄያችን እናመራለን። የ8ኛው ጥያቄያችን የሚሆነው what is metadata in the context of big data ነው የሚለው። ኤ data that is stored in a relational database. B data that describes other data such as the time and location of a photo. C data that is unstructured and text heavy. D data that is processed into information ነው የሚለው የ8ኛው ጥያቄያችን። ወደ 10ኛው ጥያቄያችን ልናመራ ነው። የ10ኛው ጥያቄያችን የ9ኛው ጥያቄ ላይ ነው የደረስነው፣ ይቅርታ። እሺ which of the following tools is used for query based process of data in Hadoop ነው የሚለው። A HDFS፣ B Spark፣ C Hive፣ D Zookeeper ነው የሚለው የ9ኛው ጥያቄያችን። ወደ መጨረሻውና የ10ኛው ጥያቄ ላይ ልንደርስ ነው። ትንሽ ቸኩዬ የ10ኛው ጥያቄ ብያቸዋለሁ ቅድም፣ አሁን ልንደርስ ነው። አሁንም በድጋሚ የጥያቄዎቹን መልሶች ከፈለጋችሁ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት ወይ ደግሞ እዚህ ቪዲዮ ዲስክሪፕሽን ቦክስ ላይ መልሶቻቸውን አስቀምጠንላችኋል። መልሶቻቸውን እስከነ ኤክስፕላኔሽናቸው ነው ያስቀመጥንላችሁ። ስለዚህ በደንብ አድርጋችሁ ቼክ ማድረግ ትችላላችሁ ማለት ነው። ጥያቄዎቹን መልሶቻቸውን ካያችሁ በኋላ የጥያቄዎቹን መልሶች ማለት ነው የተሳሳችሁት ወይም ደግሞ ላግ ያደረጋችሁት ጥያቄ ካለ ተመልሳችሁ መጽሐፎቻችሁን ለማየት ሞክሩ ማለት ነው። ምክንያቱም እነዚህ ጥያቄዎች እጅግ በጣም በተደጋጋሚ የሚመጡ ጥያቄዎች ስለሆኑ ማለት ነው። ሌላው እነዚህን ጥያቄዎች በደንብ አድርጋችሁ ከመጀመሪያው እስከ መጨረሻው ሰራችሁ ማለት ሙሉ ቻፕተሩን ይህንን ቻፕተር ሰመራይዝ አደረጋችሁ ማለት ነው። ምክንያቱም ሙሉ ቻፕተሩን በአቀፈ መልኩ ስለሆነ ያዘጋጀናቸው ማለት ነው። ወደ 10ኛው ጥያቄ በዚያው እናመራለን። የዛሬው ቶፕ 10 የመጨረሻ ጥያቄያችን የሚሆነው what is the primary goal of data curation in the data value chain ነው የሚለው። A to acquire raw data from various sources ነው የሚለው። B to ensure data quality and accessibility over its life cycle ይላል የቢ ኦፕሽን። C to process data using MapReduce። D to visualize data from end users ይላል ማለት ነው። የ10ኛው ጥያቄያችን የዛሬውን ምርጥ 10 ጥያቄዎች ከፍሬሽማን ኮርስ ኢመርጂንግ ቴክኖሎጂ ሁለተኛ ቻፕተር ማለትም ቻፕተር 2 ዴታ ሳይንስ ከሚለው ርዕስ አይተናል። ቻፕተር 3ም የምንለቅ ይሆናል ማለት ነው። ቻፕተር 3ን ለማግኘት ከፈለጋችሁ ቻናሉን ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። ታገኟቸዋላችሁ ሁሉንም እኛ የምናዘጋጃቸውን ምርጥ ቶፕ 10 ጥያቄዎች ማለት ነው። እነዚህ ቶፕ 10 ጥያቄዎች እንግዲህ ከተለያዩ ካምፓሶች አናሊዝ ተደርገው የመጡ በተደጋጋሚ የሚወጡ በተለያዩ አመታትም የሚወጡ ጥያቄዎች ስለሆኑ እጅግ በጣም ይጠቅሟችኋል ማለት ነው። ስለዚህ ቻናሉን ሰብስክራይብ ማድረግ ይጠበቅባችኋል ማለት ነው። በድጋሚ ለኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ ይጠበቅባችኋል ማለት ነው። ከነዚህ ምርጥ ጥያቄዎቻችን ባሻገር ደግሞ የፍሬሽማን ኮርሶችን ጨምሮ ለሲኒየር ተማሪዎችም የሚሆኑ ምርጥ ኮርሶችን የምንጀምር ይሆናል ማለት ነው። ወሳኝ የሆኑትን ሜጀር ኮርሶች የምንጀምር ይሆናል። በአማርኛ የምናስተምራችሁ ይሆናል ማለት ነው። ስለዚህ ቻናሉን ሰብስክራይብ ማድረግ ይጠበቅባችኋል ማለት ነው። ወደፊት ሲኒየር መሆናችሁም ስለማይቀር ማለት ነው። ምናልባት ሲኒየር ከሆናችሁ ደግሞ
በትዕግስት እንድትጠብቁን እንላለን ማለት ነው። የዛሬውን ቪዲዮ በዚህው እንቋጫለን። ምናልባት ይህንን ቪዲዮ ስታዩ እንግዲህ ለኤግዛም እየተዘጋጃቸው እንደሆነ እናምናለን። ለሚድ ኤግዛም ማለት ነው። ስለዚህ መልካም የሚድ ኤግዛም እንዲሆንላችሁ ምኞታችን ነው። እናመሰግናለን። ቸር ቆዩልን።